በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን ሰላም ሰላም ውድና የተከበራችሁ የአመዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የኔ ውድ እህትና ወንድሞቼ፣ ውድ ኢትዮጵያውያን፣ ኤርትራውያን ሰላምታ ይድረሳችሁ በያላችሁበት። ፈጣሪ ሰላም ከእናንተ ጋር ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እያልኩ እንደተለመደው በአዲስ ስራ ከች ብያለሁ ማለት ነው። እናንተም የተለመደውን ማበረታችሁን እፈልጋለሁ። በላይክ ጀምሩት፣ እስከ መጨረሻ በማየት አበረታቱን። ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ከኔ ጋር ቤተሰብ ሁኑ እላችኋለሁ የኔ ውድ ቤተሰቦች። ዛሬ እንግዲህ የመጣሁት አልሐምዱሊላህ ሶስቱ ተፈታለች። ቤቲ ለእናቷ ክልትው ብላ ወደቀች። እውነት ያሳዝናል። አንዳንድ ጊዜ የሴት ልጅ ልብ የሆነ መጫወቻ ማድረግ ከባድ እኮ ነው ጎበዝ። ወዴት ነው እየሄድን ያለ ነው? አንዱ ሰው ጋር የሆነ ህልም ይኖራቸዋል። ያ ህልም ሆኖ ይቀራል። ከዛ ደግሞ ሌላ ሰው ጋር ሌላ ህልም፣ ሌላ እቅድ፣ ሌላ ፕላን፣ ሌላ ተስፋ፣ ሌላ መላመድ። ከዛ ያም ደግሞ መሬት ላይ እየወረደ እንግዲህ ይቅርታ ለድምፅ ጥራት ይቅርታ ጠይቃለሁ። ማይመች ቦታ ስላለሁኝ ነው። እና ቤቲ አሳዝናኛለች እውነት ለመናገር። አንድ ነገር ስታስቡ ብዙ ነገር ነው የምታቅዱት። የማንኖርበትን አመት ሁሉ ነው የምናቅደው። የሌለንን እድሜ ሁሉ 100 ዓመት እቅድ ልናቅድ እንችላለን። የሆነ ሰው ጋር የሆነ የትዳር ሀሳብ ውስጥ ስንገባና እንዲህ አድርገን የልጅ ስም ሳይቀር እኮ የምናወጣ ሰዎች አለን አይደል? እና ያንን ህልም መሬት ላይ አውርዶ ለመኖር የሚጥሩ ብዙ እህቶች ወንድሞች አሉና በድንገት ደግሞ እንዳልነበረ ሲሆን ትርፉ ስብራት፣ መጥፎ ትውስታ ሆኖ ነው በሴት ልጅ ልብ ላይ የሚቀመጠውና ያ ጎጂ ነገር ነው፣ ይጎዳል። እንግዲህ ህፃን ልጆች ናቸው እነዚህ ልጆች። እንግዲህ ቤቲም ሆነች አሚር ማለት ነው። ከአሚር ጋር የነበረውን ነገር እናውቃለን። ልጅ እስከ ማርገዝ ድረስ እስከዛ ድረስ ሄደዋል። እንግዲህ እነዚህ ልጆች ምንድነው የቀራቸው? ወይ 80 ወይም ኒካህ የሚባለው ነገር ነው የቀራቸው። በብዙ ነገር እንግዲህ ብዙ ነገር አሳልፈዋል ማለት ነው። ሀራም ሆነ ሀላል ሀላል የለውም። ነገር ግን ያ ሁሉ ከተፈጠረም በኋላ የተለያዩ ሴቶች ጋር የራሷ ጓደኛ ጋር ሄዶባት እንግዲህ አልቅሳ ደምታ ተሰብራ ተስፋ ቆርጣ እንደገና ደግሞ በቤተሰብ የመጣ ይሻላል በሚል እንግዲህ ቤተሰቦቿ እንዳመጡት ሙቤን እንደዛ ነው የሰማነው። ከሱ ጋር ደግሞ ቀለበት እስከማድረግ ድረስ ደርሳለች። የሰርግ ዝግጅት ሁሉ እያረጉ እንደሆነ እሱን ሁሉ ሰምተን ነበረ። እንግዲህ ያን ሲሰማ ደግሞ ኤሚር መቼም ሁል ጊዜም ቢሆን በዳዮች የጣሉት ሲያነሱባቸው ከበደላቸው የበደሉት እንደዚህ በድያታለሁ ለካ ማስተንተን ይጀምራሉ። ለካ ከኔ ሌላ እንደዚህ ሰው ልታይ የቻለችው ምን ያክል በድላት ነው፣ ለካ ከኔ ተስፋ ቆርጣለች። ሲወደዱ ሴት ልጅ ስትወድ ከልቧ ስለሆነ ጥላ የምትሄድ አትመስልም፣ የሚቆርጥላት አይመስላቸውም። በዛን ሰዓት ወንዶች በጣም ይጨማለቃሉ። ይቅርታ አድርጉልኝ እንግዲህ ሁሉም ወንዶች ማለት አይደለም። አንዳንድ ወንዶች በተለይ አስተሳሰባቸው ልጅ የሆነ እድሜያቸው ልጅ የሆነ አለ። እድሜያቸውም ልጅ ሆኖ አስተሳሰባቸው በጣም ጎበዝ የበሰሉም አሉ። ወንድ ልጅ ደግሞ 40 ሞልቶትም አይበስልም።
እንኳን ከዛ በታች ነው ማለት ነው። እና የሴት ልጅ ነው የሚያቆስሉት ያልበሰሉ ወንዶች። በነገራችን ላይ ያልበሰለ ወንድ ለሴት ልጅ አዝግ ነው። የምትመክረው ሁሉ ስድብ ነው የሚመስለው፣ ወይ ሙዚቃ ነው የሚመስለው ምናምን የሆነ በስሎ አድሮ ከዛ ሽማግሌ ከሆነ በኋላ ነው ሊያስታውሰው የሚችለው እንጂ አይሰማትም። ስለዚህ አንዳንድ ጊዜ በሰል ያለ ወንድ ጥሩ ነው፣ ያከብራልም፣ ዘሎ የጠገበ ነው የሚሆነው፣ ሪስፔክት ይኖረዋል ማለት ነው። ወደ ትዳር ሲገባ ለአንዴና ለመጨረሻ ጊዜ በቃ ይሄ ትዳሬ ነው ይሄ ህይወቴ ነው ብሎ ነው የሚገባው። ያ ለትዳሩም ሆነ ለሚስቱ አክብሮት ይኖረዋል ማለት ነው። እና ትንሽ ለትዳር በሰል ቢሉ ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ አሁን ወደ ተፈጠረው ስመለስ እንግዲህ ያንን ሁሉ ስብራቷን ድና አገግማ እስች ልጅ እንግዲህ በራሷ ሰው መልመድ፣ በራሷ ሰው ጋር መቃረብ አቅቷታል ብዬ አስባለሁ ከኤሚር በኋላ። ሆኖም እንግዲህ ቤተሰብ አንዳንድ ጊዜ የሚያመጣው በነገራችን ላይ እኛ ራሳችን ከምናመጣው የተሻለ ሆኖ የሚገኝበት ሰዓት አለና ያው ዘመኑ ሁላችንም ራሳችን ጨርሰን ወደ ቤተሰብ የምንወስደው እኛ ብንሆንም አንዳንድ ቤተሰብ ደግሞ ለልጁ የሚመርጠው ምርጫ ደግሞ የተስተካከለ ጥሩ ሆኖ የሚገኝበትም አጋጣሚ እንግዲህ አለ ማለት ነው። ሙቤ እንግዲህ ወደ ዩቱብ ከመጣ ጀምሮ እናውቀዋለን። ከና ብርሽ ቤት በነበረበት ሰዓት ጀምሮ የሚያውቅ ያውቀዋል። ምስኪን በጣም ሰርቶ መለወጥ የሚፈልግ የምስኪን ልጅ ነው፣ ምስኪን ነው። እና እድሜ ለና አብርሽ እንግዲህ ለዚህ ደረጃ በቅቷል። ስበብ ሆነውለት ጥሩ ላይ ነው ያለው። ጥሩ ባህሪ ያለውም ይመስላል። እንግዲህ ቤተሰቦቿ መርጠውላት በቀለበትም ደርሰው ለመጋባት እንግዲህ ቀን መቁረጥ እየተባባሉ ባሉበት ሰዓት ነው እንግዲህ ኤሚር ያ ነገር የተከሰተበት። በዛም እንግዲህ ተጉላሉ፣ ሜዳ ለሜዳ ጫካ ለጫካ እየፈለጉ አሁን ያለው ሁኔታ እንግዲህ የሚያስጠላ ነገር ሆኗል ማለት ነው። እሷም ለኤሚር ያላት ቦታ ያመዝናል መሰል። ምንም ቢሆን የመጀመሪያዋ ነው። ኤሚርም አይታችኋል እስከሚጨልል ድረስ እንግዲህ ያደረጋት በደሉ ሊሆን ይችላል፣ ራሱን ልስት ያደረገው ጸጸት ሊሆን ይችላል፣ ወይም ፍቅር ሊሆን ይችላል። እሱን ፈጣሪ ብቻ ነው የሚያውቀው። ነገር ግን ለሙቤ እየመሰለው ያለው ኤሚር ስለሚያፈቅራት ነው እንደዛ የሆነው ብሎ ነው የሚያስበው። በደሉም ሊሆን ይችላል፣ ራሱን ያሳተው ጸጸትም ሊሆን ይችላል። ገባችሁ አይደለ? ፍቅር ያለበት ሰው ሌላ ሴት አይታየውም። ከአንድ ሴት ፍቅር ያለበት ወንድ ሌላ ሴት አይኑ ሊያይለት አይችልም፣ ልቡ ሊያስብለት አይችልም ከሷ ውጭ። ሴቶችማ እኛ ስናፈቅር ወንድ ሁሉ እንደ ጉንዳን ነው የሚመስለን። አባ ጨጓራ ሁላ ሊመስለን ይችላል ሌላ ወንድ ከባላችን ውጭ። እኛ ከምንወደው ውጭ ሌላው መች ወንድ ይመስለናል? እኛ ሴቶች ባህሪ ይሄ ነው። የወንዶቹም ደግሞ ብዙ ባይባል አንዳንድ ወንዶች ካፈቀሩ አፈቀሩ ዞር ብለው አያዩም። ስለዚህ ኤሚር ራሱን ሊያስተው ቆሻሻ ቦታ ሊጥለው የቻለው በደሉ ሊሆን ይችላል፣ ወይም እልህ ንዴት ሊሆን ይችላል፣ ወይም በዚህ ልክ ቆርጣብኝ በእኔ ጥላኝ አትሄድም የበለኩትን አድርጌ ከእሷ ሄጄ ሌላ ቦታ ጓደኛዋ ጋር ዋቴቨር ስመልስ የምትቀበለኝ ናት ብሎ እንደዛም አስቦ ሊሆን ይችላል። ካሰበው በላይ ሆናበት አግኝቷትም ሊሆን ይችላል ራሱን ሊሳተው እንጂ ፍቅር ላይሆን ይችላል፣ እልህ ሊሆን ይችላል። ስለዚህ አሁን ላይ ድጋሚ እየተጎዳች ያለችው ማነች ብትሉ ቤቲ ናት። አሁን እየተጎዳች ያለችው ቤቲ ነች። ድጋሚ እየተጎዳች ነው። ለሰርግ ተዘጋጅተው ለምን እንግዲህ ቤተሰብ ያወቀው ነገር ደግሞ ቤተሰብ ድረስ የደረሰ ነገር በጣም ከባድ ነገር ነው። በጣም ማለት ነው። ገባችሁ አይደለ? ቤተሰብ ነው የሚሰበረው፣ ልጅቷ ብቻ አይደለችም። ስለዚህ ሙቤ በሱም አልፈርድም። ከቤቲ ጋር ያለውን ነገር እንግዲህ ማንም በእኛ የምናየው
ዩቲዩብ እንደማንኛውም ሰው አብራት እሱ ያለው ነው የሚያውቀው ስለ ቤቲ። ስለዚህ ወይ ከሱ ጋር የምታሳዩን ፊሊንግ እርግፍ አድርገሽ ትተሽ ከሙቤ ጋር ያለሽን ነገር ጠበቅ አድርገሽ ገደል ለገደል ጫካ ለጫካም ሲሄድ ቆሻሻ ለቆሻሻ ሲሄድም 1-2 ቀን አብረሽ እንደ ሰው ፈለግ ካረግሽ በኋላ የራስሽን ኑሮ ባልሽን ጮኛሽን ይዘሽ ብትኖሪ አሪፍ ነበረ። አሁንም ፍቅር አላት የሚያስብል ነገር በአንቺ ላይ ሊንጸባረቅ አይችልም ነበረ። አሁንም ያለውን ህይወትሽን ሊበላሽ አይችልም ነበረ። አሁን ትወደዋለች፣ አሁንም ታፈቅረዋለች የሚል ነገር በሙቤ ልብ ላይ አያድርም ነበረ። እንደዛ ባይነኝ እኔ። እንግዲህ ቤቲ ፈጣሪ ይሆንሽ ነው የምለው። ውድ ተከታታዮቼ ስለምታበረታቱ እጅግ አድርጌ የምመጣው የማመሰግነው። በቀጣይ ደግሞ እመጣለሁ። እወዳችኋለሁ። ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ